እንዴት ናችሁ? እንኳን ወደ ገኒ ሚዲያ በድጋሚ መጣችሁ። ስለመጣችሁ ደስ ብሎኛል። ላይክ፣ ሰብስክራይብ ስለምታደርጉኝም ቪዲዮን ስለምትመለከቱልኝ በጣም አርጌ አመሰግናለሁ። በነገራችን ላይ ዛሬ በጣም ደስ ብሎኛል። ለምን አትሉኝም? በፈጣሪ ስም ምን ይጨመር? መርፌ ያለ ያስብላል እውነት ያስብላል። ምን አይነት ሴት እንደዚህ የሰራችሁ? ኧረ በክርስቶስ በስመ አብ ብሉት አያስብላል። ይሄ ያስጠላል። ምን ይሄ ብቻ እንዴ? አንዱ ወጡ ፀጉር አገኘላችሁና ምን ይጨመር ሲሉት ምን ቢል ጥሩ ነው? ማበጠር ያላለም ቀልድ ነው ሳቁ። ለማንኛውም ይሄን ቪዲዮ ያገኘሁት ገኒ ሚዲያ ከምትባል የዩቲዩብ ቻናል ላይ ነው። እህታችን የተለያዩ ሪአክሽን ቪዲዮችን እንዲሁም እያሳቀች ቁም ነገርን የምታስጨብጥ እህታችን ናት። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። በእኔ ስም ገብታችሁ ሰብስክራይብ አድርጋችሁ ኮሜንት ሴክሽን ላይ ተሙ ንጉሴ ብላችሁ ጻፉልኝ። እወዳቸዋለሁ፣ አከብራቸዋለሁ። ገኒዬ በርችልን። 100 ሺህ ገብተሽ አብረን ሰለብሬት እንደምናደርግ ባለሙሉ ተስፋ ነኝ። ይመችሽ። እንግዲህ ቪዲዮ እንደተመለከታችሁት ተሙ ንጉሴ ሁላችንም የምናየው የምናደንቀው ዩቲዩበራችን የኔን ስም አንስቶ ቪዲዮዬን አይቶ ብርታት ሆኖኛል። ተሙዬ በጣም አርጌ አመሰግናለሁ። ይህንን አስተያየት ስለሰጠኝ ብርታት ስለሆንከኝ ትልቅ ቦታ እንደርሳለን ብዬ አስባለሁ። ተሙዬ አንተንም ግስላውንም በጣም አርጌ አመሰግናለሁ። ቪዲዮህን እየገባው ነሃ እያረኩልህ ነውና የኔንም ነሃ አርግልኝ። ፈታ ያረጋሉ ምላቸውን ቪዲዮዎች መረጥ አድርጌ ይዤ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መከታተል፣ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ማስቀመጥ ብቻ ነው። እስከ መጨረሻ ድረስ ተከታተሉ። ዛሬ እንደውም ደህና ነሽ። ባይሆን ትላንት የለበሽው ውፍረትሽን በጣም አስተውቆ ነበር። ዝርጥርጥ ብለሻል። የምርህና ወፍራም ነሽ እያልከኝ ማለት እውነት መካድ አለበት እንዴ? አይደለም ግን እንደ ፍቅረኛው ስሜቴን እንጠብቅልኝ እጠብቃለሁ። ወፍራም ነሽ፣ ዝርጥርጥ ብለሻል። እመኝ ነው ወክና አድርግ እንቀጥል። አንተ ግን በጣም እያበዛኸው ነው። እሺ ጥፍሬን ስልኝ ዲዛይኑ አያምርም? ያው ካለብሽ ጥፍር መጥመጥ አንፃር ሸፈን አድርጎልሻል። አሁን ግን በጣም እያበዛኸው ነው። ቆይ መች ነው ለኔ መጠቀቅ የምትጀምረው? እሺ አሁን ቆይ በሞት ሌላ ሴት ታገባለህ? ታዲያ ብቻ እንድቀረው ነው ይፈልግ። ምን ማለት ነው? በቃ አትወደኝም ማለት ነው? ይሄ ከሞደር ጋር ምን አመጣው? ሲጀመር አንተ አትገባኝም። እሺ አዎ ልክ እኮ ነሽ። ሲጀመር እኔ የምትገባኝ በህይወት ያለች ሴት ነች። እሷ ምን አስጠየቃት? ከጠየቀች ሁሌ ጥሩ ነገር መልካም ነገር እንዲመልስላት መጠበቅ የለባትም። እሱም ግን ዊርድ ነው፣ ትክክል አይደለም የሚመልሰው። አትሊስት ትንሽ ሸፈፈድ ቢያደርግላት ጥሩ ነበረ። ወደ ቀጣዩ ቪዲዮ። ያንተ ሲጋራ ነው? አዎ የኔ ሲጋራ ነው። እሺ አንድ ፓኬት ስጠኝ። አንቺ ቅጥነቱን አይታችሁታል ምን እንደሚያክል ችቦ። ይሄን ያህል ከቀጠለ እንግዲህ ለወደፊቱ በማሰብ እናሳልፈዋለን ብዬ አስባለሁ። እውነቷን ነው። ሲጋራ ይመስላል ለማጨስ እንጂ ይሄን እንደ ደመራ ለመትከልና ለማቃጠል የሚሆን አይመስለኝም። ምን አለው? ጭራሮ ነገር እኮ የለውም። እንጨት ብቻ ነው፣ ደረቅ እንጨት። ኧረ አይሆንም፣ እዚሁ ታራለ ይሻላል። አዎ ቆይ እንደው የምተኛበትን ላንታስተል። እሺ ካልሽ እንግዲህ A few moments later. የት ሄዶ ነው? እዚህ አልነበር እንዴ? ምን ሆነ ነው የበሰበስከው? ቤት እኮ ቢዛማ ላመጣ ሄጄ ነው። ምን ነው ብዙ ቆየው እንዴ? እዛው አያድርም ነበረ። ያው እሱ ሌላ ነገር አስቦ ይመስለኛል። እሷ ዝናብ ስለዘነበ ነው እደር ያለችው። ምን አባላ እኮ አንተ በቅት እበት ልጅ ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆንዳ እናንተ ስንት ነገር ካረኩ አንተ እበት ልትሰማለህ። በሞቷ አባት አጥንት ነው ቂጠን ሞጋ አለቀም። እሺ ለእናትህ ንገራት። እሺ ላገኛት እንዴ በኩርኩም ጠበጻላለሁ፣ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ገፋ። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ። እሱ ገመድ ነው ያላት። እሷ ግን ከመጀመሪያውን ፍቅር ያላት አይመስለኝም። ቤተሰቦቹ ጋር ምናምን የምትሄድ ከሆነ እስከ መውጋት ድረስ ቂጡን ነው መውጋው ያለች። ይሄ ልጅ ቢሰራቸው
ነገሮች በጣም ነው የሚገርሙት። እስከ ሞጋት ድረስ ከደረሰች እኮ አትወደውም ማለት ነው። እውነቱን ነው። ይሄ መሸሽ ነው። ነገ ጠዋት አለመወጋቱን በምን እርግጠኛ ነው? እርግጠኛ አይደለም። ከአሁኑ ካልሸሸ ካልጠፋ የራሱን የኩያውን ቢጤውን ቢፈልግ ይሻላል። ከዚች ጋር መወጋጋት ከሚፈጠር ይቅርበት። የሆነው ሞጣን ታውቁታላችሁ መቼም። የሞጣን ንግግር ሲሪየስ አድርጎ የሚቀየመው ሰው አለ ብዬ አላስብም። እንደ ኮሜዲ ሰምቶ መሳቅ ነው። ለመሳቅ ያህል ነው፣ ለፈን ነው ያመጣሁት። እስቲ አብረን እንሳቅ። ቀልድ እንዳይመስል በጊታር የሚታጀብ ቤት ነው ያቻለ። ዋናዋ ሴትዮዋ ስትመጣ ከጀርባ ጊታር ይዞ ቆንጆ ነበርክ፣ በቃ አንተ እኮ ቆንጆ ነበርክ ዳንዳንዳንዳንዳንዳንዳንዳን አርጎ ይቆማል። ጥቁር ለብሶ እሱ አይስቁም። ነፍሱ አይማርም እኮ እኔ እንጃ። እሱ የሚያወራው ነገር በሙሉ እምነት አያውቅ፣ ብሔር አያውቅ፣ ምን አያውቅ። ሲሪየስ ነገር የሚያወራ አይመስለኝም። ያው ለመሳቅ ኮሜዲ ብለን እንወስደዋለን። ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። ቅጣት ማቅለያ አለ? አዎ፣ እኔ ሳፋሪኮም አልጠቀምም። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነው። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው። ተባራሪ ተከሳሹ ነው ማለት ነው። እውነቱን ነው። ያ እንደዛ ስላለው መጮህ አለበት። ያለዚያ በምን ያመልጣል? ከቴሌ ብር ትበደራለህ? እንዴት ብለህ ትከፍላለህ ለቴሌ ለመንግስት? ቢቻል ማረሳሳት ነው እንጂ ካረሱ ማለት ነው። አይረሱም ግን አይረሱም። ወይኔ 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 ወይኔ። ብዙ መሳቅ አልፈልግም። ተፋቱን። እኛ አልነካናችሁ። አጭር ብንሆንም ላይፋችንን እየኖርን ነው። ረዝማችሁ የደረሳችሁ ፀሐይን አልነካችሁ ወይ አልበረራችሁ። ከኛው እኩል መሬት ላይ ነው ዋክ የምታደርጉት። ሳነካችሁ አትንኩን። በቃ ተፋቱን፣ እኛ እንኖርበት። አጭር እያላችሁ ቪዲዮ እንድትሰሩ አልፈልግም። እኔ ደስተኛ አይደለሁም በዚህ ቪዲዮ። ኤንዌይ ለቀልድ ነው። ቀበቶ፣ ማማሰያ፣ የኤሌክትሪክ ገመድ፣ ውሸት፣ ጎማ አልነበረም እኛ ቤት። ጫማ ኦፍኮርስ ካልቾ አንዴ ታመጥቻለህ። ውጭ የለም ጥፊ በሚለው እያዘለ በደንብ በዛኛው እጅሽ ጀምሪ። ያኛው አለቀ። በዚህ ደግሞ በዚህ እጅሽ አለቀ ሀኒ። በዛ ደግሞ ዘርጊና ጀምሪ። የኤሌክትሪክ ገመድ በደንብ ጎማ ከመጀመሪያው አስጀምርሽ እንዴ? አይደለም የዝም ብላ ነው። ካልቾ ጫማም አለበት፣ ካልቾም አለበት፣ ቡጢ የለበትም። ቡጢ ነው ጎማ እጅሽ ማስደረሰ ከጣት ይደለጣል ይምላል። በእኛ ላይ አልቆኩ ነው ቀበቶ። እኛ ግን እንደዚህ ብለን ይቀረነው ሊቀበጥ የሆነችው ለዚህ ነው። ቆንጥጣ አታውቅም። በእኛ አለቀ ሁሉም። ማይ ከዚህ እንደምትረዱት እንግዲህ በጣም አስቸጋሪ ነበረች። እግዚአብሔር በኔ ሊካሳቸው ቤተሰቦቻችን እንደዚህ በጣም ዝምተኛ ነበርኩ። ንገሪያችን አሁን እነ ማማ በእኛ ለመዱት። በቃ ለምሳሌ ማስቸገር ኖርማላይዝ አደረግ ነው ሁሉን ነገር ኖርማል። እኛ ደግሞ እነሱም ኢነርጂቸው አለ። አስቸጋሪ ነበሩ እነሱ። ከዛ እኛ ደግሞ ካስናቸው ቤተሰቦቻችን ያ እናንተ ለማለት በጣም ጨዋ ነበር። ተመተናል። መመታታችንን ያው እንደ ክፋት ባናየውም ያመታቱ ስታይል ይመስለኛል። የአሁኖቹ ያው ስላልተመቱ ነው ትንሽ ቀበጥ የሚሉት ብዬ አስባለሁ። እኛም በመመታታችን አንከፋም፣ ግን የመግደል ሙከራ ነበረ። አልፈነው። እስቲ ቪዲዮን እንመልከት። መጀመሪያ ልጅ 2 ልጅ ስትወልድ መንታ ወለደች ይባላል። 3 ስትወልድ ምን ይባላል? ኧረ ከባድ ጥያቄ ነው ይሄ። ምን ቀላል ነው እንዴ? ሲኖትራክ ሞተር አሸከማችሁ እኮ እንዴ?
ሶስት ልጅ ከወለደች ሁለቱ መንታ ነው የሚባለው፣ ግን ሶስተኛ ምን እንደሆነ አላውቅም። ሶስት ልጆች ወለደች ነው? ሶስት መንታ ወለደች ነው? ሶስት መንታ ነው። ሶስት መንታ ሲሆን ስድስት ይሆናሉ። ሶስት ልጅ ወለደች። በእንግሊዘኛው ትሪፕል ይባላል። አረ ነው በአማርኛ እኔም አላውቀውም። እስቲ የምታውቁ ሰዎች ኮሜንት ሴክሽን ላይ አስቀምጡልኝ፣ እኔም ማወቅ እፈልጋለሁ። እኔ የምልህ በልተህ እንደጨረስክ እናወራው ነገር አለ። እሺ ቶሎ ቶሎ ብላ እና ስጨርስ እናወራለን። አንዳንድ A few moments later. Oh my God. እየበላ ቢከርም ይሻለዋል ከሷ ጋር ቁጭ ብሎ ከሚያወራ። ምን ይታወቃል? እንለያይ ሲሆን ለዛ ይመስለኝ ረቅነ ቀም እኮ ነው። ነዛ አጎት እኮ ሙቷል። አጎት እኮ ሙቷል። አጎት ሙቷል። ሳይጠረኝ ጠራው። ያው አጎትዬው ሳይቀም ሞቶ ይሆናል። ይቅርታ ለቃሉ ግን ያው የጫት ነገር ታውቁታላችሁ። ሲመረቅኑ አንዳንዶቹ፣ ሁሉንም አይደለም፣ አንዳንዶቹ ሲመረቅኑ የሚሆኑት ይጠፋቸዋል። የሚያረጉትን አያውቁም። ግማሹ መርቅኖ ልብስ አውጥቶ ሲያጥብ ያድራል። እሱ ጥሩ ነው፣ ግን ጥሩ ይመስለኛል። አትሊስት ስራ ይሰራል። ግማሹ እንግዲህ የሚሰሩትን ታውቃላችሁ፣ ያው ታያላችሁ። ቆዮ ከደረሱ ምን ይታይሻል? አጠገብሽ አንድ የሆነ ጥቁር ጃኬት የለበሰ አናቱ ላይ መነጽር አድርጎ በያጅ የመሰለ ልጅ አይታየም? ቦርኮ ምኑ ጋር ክንድ ተደግፎ የቆመ ቦርኮ ልጅ ነው የሚታየኝ። የኦንላይን ጥቅሙ እንግዲህ ጉዳቱ ይሄ ነው። ስለማይተዋወቁ እሷን ጠብቃ የመጣችው የሆነ ዘናጭ፣ ምናልባት ፀጉሩን የተቆረጠ ጥሩ ነገር የለበሰ ይሆናል። እሷ የጠበቀችው ያገኘችውን አይታችኋል። እናንተ ፍረዷት። ብዙ ሰዎች ወጥ ቀቃይ፣ ገንፋ ገንፊ ደግሞ ወንድ ልጅ ኪችን ገብቶ ምናምን ሊሉ ይችላሉ። ግን እቺ ሴት 9 ወር አርግዛ ወልዳለች አይደል? እሱ ካረዳት ማን ሊረዳት ይችላል? እሱ ካላገዛት ማን ሊያግዛት ይችላል? ሲያግዛት እኮ ነው ፍቅሩን የሚያሳያት። ሁሌ ስራ ማለት አይደለም። ግን በዚህ ሰዓት ረዳት ትፈልጋለች። በተለይ ከኢትዮጵያ ውጭ የምትኖር ከሆነ ረዳት ትፈልጋለች በደንብ። እሱ ካረዳት እሷ ወልዳ ተኝታ እንደገና ለራሷ አብስላ ምናምን መስራት ያለባት አይመስለኝም። ይህንን አንዳንድ ሴቶችም ይቃወማሉ። ምናልባት እንደዛ የሚሰራ ባል ስለሌላቸው ሊሆን ይችላል። ኮምፕሌክስ ሜሪ መስራት አለበት ብዬ አስባለሁ። ማንም ሰው የለም ውጪ ለሚኖር ሰው ማንም ሰው የሚረዳት ሰው የለም። እሱ መስራት አለበት፣ ማገዝ አለበት። የልጁንም ፍቅር የሚያገኘው ዳይፐር ሲቀይር ሲጠራረግ ምናምን ነው። እሷም ያንን ነው። ሴት ልጅ በሚደረግላት ልክ ነው ፍቅርን የምትቀበለው፣ ፍቅርን የምትተረጉመው። እንደ እኔ ማለት ነው። እኔ መታገዝ እፈልጋለሁ። መታገዝ የማይፈልጉ ሰዎች ሊኖሩ ይችላሉ። እስቲ እናንተስ ምን ትላላችሁ? ይሄ እናት የሆነ ባል አይደለም? አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልኝ። ስታረግ ነው
የኛ እናቶች ደግሞ እናውቃለን የሆነ ያዩትን ነገር መጥፎ ቢሆንም መጥፎ ነው ብለው አይናገሩም። እስቲ እኚህ እናት ምን እንደሚሉ ነች እና ልጇ አላሳይሽ እስቲ ማነች እሷ? ውይ እሺ ምን ይመስላል? ምን ወፍራም ነው። እዩ እስታይነት ማነች? ማንኛ እንዴት ነው ያነሳሽው? ሙሴን አይደለም መቼም። እስታይም ቪዲዮ ላይ አለች እየሰማችሽ ነው ወይ? እየሰማችሽ ነው ወይ? ሲያምር በጣም ቆንጆ ልጅ ነው። ፈረንጅ መሰል እግዚአብሔር ያሳድግልሽ። ልጁን እኮ እንድታወሪ ፈልጋ ነው። አጫውቹ ያየችሽ ነው። ቆይ እንዴማ አጫውቹ። ሰላም ብዬ ነው የማጫውተው። እራስ አይደለም እንዴ? እያየሽ እኮ ነው። እግዚአብሔር ያሳድግ። ተባረክ። ብሩክ በቃ ሁለት ናቸው የማውቃቸው ጓደኞች። እማ ይደብራታል ግን እማ ሰማሽ? ምንድን ነው አትሰማሽም? አሁን ምንድን ነው? አማትሮ ማልጨረሱ እውነቱን እኔም ባይ ማማትብ ይመስለኛል። ስለምትከታተሉኝ በጣም አመሰግናለሁ። ላይክ እና ሰብስክራይብ መግጨቱን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ